ትንሽ እንትን ብሎ ወጣ ብሎ 58 ኪሎ ነው። ግን እዚህ ጋር ቦርጭ አልጠፋልኝም። ቆይ ተይው፣ እሱም ተይው። ድምፅሽ በደንብ አይሰማም። እስኪ ሙቭ አድርጊ፣ እስኪ ተንቀሳቀሽ፣ ትንሽ ቦታ ቀይ። ከየት ነው የገባሽው? አሁን ይሰማል? ይሰማኛል። ከየት ነው የገባሽው? የት ነው የምትኖሪው? እኔ አዲስ አበባ ነው የምኖረው። አዲስ አበባ ጎረቤት ነሽ? ታዲያ አንቺ ወክ አድርገሽ ለምን አልመጣሽም? አሁን ሰው ማለት ሸር አድርጎልኝ ነው ላይ ስትገባ ሸር አደረገልኝ። ሰው አላውቅም ነበር እስካሁን። አታውቂም? ይሄን ፕሮግራም አላውቅም። እኔ እኮ አዲስ አበባ በቃ ሰው ሁሉ የሚያውቅ እየመሰለኝ ይሄን ፕሮግራም። የሚገርም እኮ ነው። ተሸወድኩ። የሚያውቀው ሰው ነው ሸር ያደረገልኝ። እዚሁ አዲስ አበባ ነው ሸር ያደረገልኝ። ችግር የለውም፣ ትመጫለሽ። ቀልዴን ነው። ስንት ዓመትሽ ነው አሁን? እኔ 26 ዓመት ነው። ገና አንድ ፍሬ ልጅ ነሽ። ይሄ ፕሮግራም እኮ ለእናንተ አይሆንም። እንዴት መጣሽ? ይሄ እኮ እድሜያችን ከፍ ላለ ለነማዘር ነው የሚሆነው። እሺ፣ ለነማዘር ለነፋዘር። ከሚስት ላይ አንሺ። ብሩክ ኦፊሻል ነው። ብሩክ አይደለም። ሚዩት አድርጌሽ ነው። እኔ ሚዩት ያደረግኩሽ መሰለኝ። ኦፊሻል ከሚዩት ላይ አንሺ። ሚዩት አድርጌሽ። ስንት ዓመትሽ ነው? 24 ዓመትሽ ነው። ስንት ዓመትሽ ነው? 24 ዓመትሽ። 26 ቁመትሽ ስንት ነው? ቁመትሽ ኪሎሽ? 58። አላማሽ ምንድን ነው? ማለት አላማሽ ስል ምንድን ነው አላማሽ ያልኩሽ? ሰውነትሽ ምንድን ነው? ኪሎሽ 58 ነው። ሜትር ከ60 ነሽ። ቦርጭ አካባቢ ቦርጭ አለሽ። መጣ ቦርጭሽን ያየሽ እንጂ ሌላ ሰውነትሽ እኮ እያለቀ ነው። እሱን ለምን አላየሽም? ከወገብ በታች ከሰውና ከወገብ በላይ ንብረት የመጣ እኮ ትክክል አይደለም። አሁን እኮ እዚህ ፕሮግራም ኪሎ ለመቀነስ አይደለም፣ ስለ ኪሎ ቅነሳ አይደለም። አዲስ ስለሆንሽ ምናልባት ስላልገባሽ ነው እንጂ ሰውነታችንን መግብ ነው። አየሽ፣ በዚህ እድሜ እጅሽ እግርሽ እየቀጠነ ሆድሽ ላይ ቦርጭ መቀመጥ የለበትም። ያ ነው መጥፎ ነው እያልኩ ያለሁት። ስለዚህ ትኩረትሽን ከቦርጭ ላንሺ እና ሰውነትሽ እየተጎዳ ነው። ሰውነትሽ እየተጎዳ ስለሆነ ሰውነትሽን ራይት ነገር መግቢ። እሱ ነው የምናወራው። ትዳር አለሽ? አግብተሻል? ልጆች ወልደሻል? አይሰማሽም? እኔ ጋር እየተሰማኝ ነው ዶክተር። ይሰማሻል? ልጆች አሉ? ወልደሻል? ምናልባት የምመገባቸው አልወለድኩም። አልወለድሽም? የጠየቅኩሽ በምክንያት ነው። ምክንያቱም በ26 ዓመትሽ ፋት ከመጣ ቦርጭ ከመጣ የማርገዝ እድል ሁሉ ይቀንሳል። እሺ፣ የማርገዝ እድል ይቀንሳል። ሆርሞኖች ይዛባሉ። ፊት ላይ ብጉር ምናምን ይመጣል። በዚህ ከቀጠልሽ ፂም ሁሉ ሊመጣ ይችላል። ፊት ላይ ብዙ ነገር እያያዛል። የሚገርምሽ ነገር እንደ ቀላል ያሰብሽ መጥቷል ነው ያልሽው? አይ ብጉር ነው። ብጉር አለ። ብጉር በየወሩ ምናምን በፔረድ ሰዓት ይመጣል። በቃ አንዶ ይያዘር ብለሽ አስበሽ ነበር? ብጉርና እጅ ሆድሽ ላለችው ቦርጭ? ኧረ አስቤ አላውቅም። ጌስ አየሽ፣ ይያዛል። የትኛውንም መድኃኒት ዝም ብለሽ ለብጉር ብትወስጂ አይሰራምና ምግብሽን ኮምፕሊትሊ ቀይሪ። ዛሬ ምን በላሽ? ምግብሽን ምስር ነገር በእንጀራ ፍርፍር በላሽ? ሁለቴን የምበላው ጠዋትና 11 ሰዓት ላይ። ጠዋት የበላሽው ፍርፍር ነው? በዘይት በቅቤ? አይ በዘይት ቅቤ በዘይት። ማባያውም እንጀራ ነው። ዳቦ አልፎ አልፎ ነው። በጣም በላ ነበር ዳቦ። አሁን አቆምኩ ዳቦ።
በዳቦና በእንጀራ መካከል ምንድን ነው ልዩነቱ ያለው? እኔ እንደሚመስለኝ ዳቦ ትንሽ ይመስለኛል ከእንጀራ ፐርሰንቱ የሚበልጥ ይመስለኛል ማፋፋት። ጎበዝ። ያው ትንሽ ዲፍረንስ ይኖራቸዋል እንዳልሽው የደረጃ ልዩነት እንጂ ያላቸው ኦልሞስት ሲሙላር ናቸው። ጠዋት የበላሹ ምግብ ኦልሞስት የሄደው ወደ ቦርጭሽ ነው የሄደው። ወደ ቦርጭሽ መሄዱን ያየሽው አይደለ? ሰውነትሽም ዛሬ ስራብ ነው ያለው ነው እያልኩ ያለሁት። ዘይቱም ወደ ቦርጭሽ ነው የሚሄደው። እንግዲህ ያ እንጀራ ያ ፍርፍር ቶሎ እንድናቆም የሚያደርግ ነገር የለውም። ከውስጥ በቂ ፕሮቲን ስላሌለው ብዙ ነው የምንበላው። ያም ቀጥታ የሚሄደው ወደ ቦርጭሽ ነው የሚሄደው። አየሽ፣ ቦርጭሽን የመገብሽው ሰውነትሽ ከጠዋት ጀምሮ ስራብ ነበር ማለት ነው። ምሳ ምን በላሽ? ሁለተኛ ምግብሽ ምንድን ነው የበላሽው? ምስርና ከጎን ሽሮ። ምስር አለ፣ ሽሮ አለ፣ ዘይት አለው፣ ዘይት አለው፣ እንጀራ በእንጀራ። ስለዚህ ከጠዋት ጀምሮ እኮ የመገብሽው ቦርጭሽን ነው። ስለዚህ ራዲካሊ አሁን ትኩረትሽን ቦርጭን ከመመገብ ሰውነትሽን ወደ መመገብ ዞር አድርጊው። እሺ፣ እነ እንጀራ እነ ወጥ እነ ዘይት ቀጥታ የሚሄዱት ወደ ቦርጭሽ ነው። ቦርጭሽን ነው የሚደግፉት። ቦርጭሽን መደገፋቸውን ነው ያየሽው። አንቺ ግን ሌላ ሰውነትሽ ደግሞ በቀን ማግኘት የሚገባውን እየነሳሽው ነው። ሰውነትሽ እያለቀ እየቀጠነ ቦርጭሽ ላይ ቦርጭ እየጨመርሽ በልጅነትሽ ሆርሞኖችሽ እየተዛባ ነው። የዛ ነጸብራቅ ነው ፊት ለፊትሽ ላይ ብጉር የመጣው። ዝም ብለሽ ከሄድሽ ብሱን ይዘሽ ከጊዜ በኋላ የእርግዝና ኢሹ ይመጣል። የማርገዝ እድልሽንም ይቀንሳል። ብዙ ነገርሽን የሚያዛባው ያ ብቻ ሳይሆን ደግሞ ልጅነትሽን በወጉ ሳታይ ብዙ ነገር ይመጣል። እነ ስኳር ይመጣሉ፣ ጉበት ላይ ፋት ይመጣል። ቅድም ሰምተሻል ከነበርሽ ላይቭ ላይ እነ ግፊት ይመጣሉ። ኳሊቲ ህይወት እንኳን ሳትኖሪ ነው ብዙ ነገሮች የሚጎዳው። እና ምግብሽን ኳሊቲ ኮምፕሊት ዲግሪ ብዙ ጊዜ የምናወራቸውን ኮመንትም ላይ ጽፉልሻል። ኳሊቲ ፕሮቲን የምንላቸውን ቤዝ አድርጊ። እሺ፣ ኳሊቲ ፕሮቲኖች እንደማን እንደሆኑ ይታወቃሉ። እነ አሳን፣ እነ ቀይ ስጋን እንደ አቅምሽ፣ እነ እንቁላልም እና አይብም እያደረግሽ ምግቦችሽን ቤዝ እነሱን አድርጊ። ገባሽ? እነ ሽሮውን፣ ፍርፍሩን እነዚህን ወደዛ ሺፍት አድርጊ። ስታበሲ ዘይት አታብዢ። ዘን አትክልቶችን መመገብ ትችያለሽ። ፍራፍሬ ትችያለሽ። እንቁላል ነገር ግን ጨጓራ አይቀበልልኝም። እንቁላል ስጋ ሳስበው ይጨንቀኛል። እንቁላል ምናምን ስበላ ዶክተርዬ ትንሽ ይከብደኛል። እንቁላል ስጋ ስበላ። ሶሪ ድምፄ ጠፍቷል። ሌላ ስልክ እያወራ ነበር እና እያወራሽ ከነበረ አልሰማሁሽም። እያወራሽ ነበር። እንቁላልና ስጋ ስበላ ትንሽ ይከብደኛል እና ብዙም ፍላጎት የለኝም። እነሱ ማጣበቂያው ነው የሚያምሽ። እንቁላሉን ከዳቦ ከእንጀራ ጨምር፣ ሌላ ነገር ከዛ ከጨማምረሽ ስለምትበይ ነው። እሺ። እና ፈጽሞ ስጋ ከብዶ አያውቅም፣ እንቁላል ከብዶ አያውቅም። ብዙ ጊዜ ግን አጣብቀን የምንበላበት መንገድ ከኮምባይን የምናደርጋቸው ነገሮች እንደዚህ አይነት ነገር ፊል ልታደርጊ ትችላለሽ። እንግዲህ ሰውነትሽን ስለመመገብ ነው የነገርኩሽ እንጂ ወይ ምግቦቹን ፕሮሞት ለማድረግ አይደለም። ሰውነትሽ እየተራበ ስለሆነ ነው። ሰውነትሽ እየተጎዳ እሱን አንቺ በውርጭሽ ነው ያሳሰበሽ አውቃለሁ። በውርጭሽ ስላሳሰበሽ እኮ ነው በቀን 2 ነው የምበላው ያልሽው። በቀን 2 እየበላሽ ለዚያውም ባዶ ምግብ እየበላሽ ሰውነትሽ እያለቀ ቦርጭሽ እየጨመረ ነው የሚሄደው ነው እያልኩ ያለሁት። ታዲያ ለምንድን ነው የምትደክሚው? አላማሽ ቦርጭሽ እየገባ አንቺ የታደስሽ ሰው ሁሉ እኮ ምን አገኘሽ እንዲል ነው የምትፈልጊው እንጂ ክስት እኮ ለማለት አልመጣሽው። ስለዚህ ስለ መክሳት አይደለም የምናወራው። ባልኩሽ መንገድ ሰውነትሽን መግቢ። እንዳልኩሽ አትክልት ብቻ ሳይሆን ከጎን ፍራፍሬም ትችያለሽ፣ አንቺ ጥራጥሬም ትችያለሽ ብዬሻለሁ። ድንች፣ ስኳር ድንች፣ ካሮት፣ ቀይ ስር እነዚህ በሙሉ ትችያለሽ ሳይድ ዲሽ አድርገሽ። ኤክሰርሳይስም ከጊዜ በኋላ ስለምትጀምሪ በርቺ። ፐርሰናሊ ማገዝ ካለብን እናግዝ። አመሰግናለሁ ዶክተር።
ድምፅ ይሰማል? አንድ ሰው ሁለት ሰው ጋር ማውራት ይችላለሁ። ፍቅር ሰው አስገቢ። ተኩል ላይ ሻምፒዮንስ ላይ ላይቭ ይኖረናል። ፍቅር ሻምፒዮንስ ላይ መልእክት አስተላልፊ። ዋትስአፕ ግሩፓችን ላይ ላይቭ እንቀጥላለን ከ3 ተኩል ጀምሮ። ከቲክቶክ እንደወጣ ቀጥታ ወደ ላይቭ ሻምፒዮንስ ዋትስአፕ ግሩፕ ላይ ላይቭ ይኖረናል። ሌላ ሰው አታስገቢ። ካሁን ካስገባሽ አሁን ያይኛ አያልከው አባይነሽ ምን አስገብቼሻለሁ? እሺ አባይነሽ ይሰማሻል? አዎ ይሰማኛል። እያየሁሽ ነው። አሁን ያየኛል ስትይ እኮ ሰምቼ እየሳኩ ነው። እያየሁሽ ነው። ልጄ ነው። እኔ እንኳን ብዙም አላውቅምና ልጄ ነው እንትን አልፎ ሁልጊዜ ነው የምከታተል ዶክተር። ብዙ ጊዜ ሆኖኛል። 1 3 ወር 4 ወር እከታተላለሁ። ያው ያልተመቻቸ ነገር ኑሮልኝ ነው እንጂ በጣም ነው የማመሰግነው። ለውጥም አለኝ። የስ እየታደስሽ ነው? አዎ ትንሽ እቺ ጾሟ ላይ ቶፉ ምናምን ራሱ በቃ ልጅ ያግዘኛል። የ14 ዓመት ልጅ አለኝና እንደውም እሱ ያግዘኛል ሰርች እያደረገ ከቤትም እሰራለሁኝ። እሱን ጾም ሲሆን ከቤት እንሰራለን። አሁን ትንሽ ሰሞኑን እንግዲህ መፍጫችን ያው ቶፉ ትንሽ እንትን ጠንካራ ስለሆነ እንትኑ ሲበላሽ ሰሞኑን ትንሽ ቀልቀል ማድረግ አምጥቻለሁ። ስፖርትም ደግሞ እየሰራው ነው። ስንት ዓመትሽ ነው? 50 የኛው ባች ነሻ? እንደኛው መታደስ ፈልገሽ ነው የመጣሽው ማለት ነው? በርቺሽ፣ እንታደሳለን። ቶፉ ባይኖር ሶያ እኮ አዲስ አበባ ነው የምትኖሪው? ቶፉን በአኩያተር ቤት እንሰራ ነበረ። ያው ሰርች አድርገን እንትን አድርገን አሁን ግን ሶሲሳያም ብዙም ባልፈልገው ያው እሱን አድርጌ የተቀቀለ ባቄላ እነዚህ ምስሮች ምናምን አድርጌ እንትን አደርጋለሁ። ጎበዝ። መድኃኒት የምትወስጂው አለ? መድኃኒት እንግዲህ እስካሁን ቦርድ ላይ ነኝ እንጂ ያው እየታገልኩ ነው እንግዲህ አሁን ነው እንጂ ድሮም ትንሽ የስራ ሁኔታ በቃ በተፈጥሮ ትንሽ ወፈር የሚል ሰው አለ አይደለ? በቤተሰብ ሰውነቴ እንደዛ ነበርና እኔ አረብ ሀገር እኖር ነበር 18 ዓመት እዛ ፀጉር ቤት ስለምሰራ ያው ሸፕ የግድ ነውና ለዛ ስል ሁሉ ጊዜ በዳይት ነበር ሰውነቴ የኖረው እዛ እያለሁ። ወተትም የዜሮ ፋት ምናምን እነዚህ ቺዞችን ራሱ በጣም እንትን የሌላቸው ፋት የሌላቸው ተጠቀም ነበር። ጥቁር ዳቦ ትንሽ የተቀቀለ እንቁላል ምናምን በቃ በዛ ኖርኩና አሁን ኢትዮጵያ ከገባው በኋላ ደግሞ የእንጀራው ምናምን እንትን ሲል በቃ ሳላስበው ነው በቃ የሆነ እንደውም ራሴን ያገኘሁት ዶክተር እንዳልይዘ እንጂ ክረምት ላይ ትንሽ ዲፕሬንት ላይ ነበርኩና ጥሩ ላይ አልነበርኩም። በሆነ ትንሽ የሆነች ችግር አጋጠመችኝና ልጆቼንም አጣጥቤ አስተኛለሁኝ። እኔም ሩዜን ምኔን አደርግና በፌርሙስ በትልቅ ፌርሙስ በምንድን ነው ዝንጅብል በስኳር ምናምን ቆንጆ አድርጌ እንደ አረብ ሀገሩ እሱን አደርግና እኔ እኮ አረብ ሀገር አልጠጣም ስኳር እንኳን እንትን አርቲፊሻል ስኳር አለች በበቆሎ እንትን የሚሰራት እሷን ነው የምጠቀመው። እዛ ራሱ አልጠቀምም። እሱን አድርጌ ልብስ ላሰጣ ስል ነው መስታወት ላይ ሳየው ሆዴ ወደፊት እንትን ወደ እንዴ ምን ጊዜ ባንዴ ወደ የደረስኩኝ አልኩኝ። ያንን በልቼ ጠጥቼ ተኛለሁ ሶፋ ላይ በእንቅልፍ አሳልፋለሁ ነገሮችን እና ሳላስበው ድንገት በቃ 80 ኪሎ ገባሁኝ። ከዛ አሁን እንግዲህ 76 ገብቻለሁኝ። ቁመትሽ ስንት ነው? አሁን 76 ነኝ። 82 ሁኜ ነበር። አሁን 76 ሁኛለሁ። አሁን በአንተ እየተከታተልኩኝ ቁመት ሜትር 57 ሜትር ከ57 ስለዚህ ትልቁ ነገር የወገብሽ ልኬት ነው። እሺ የወገብሽ ልኬት 78 በታች መሆን አለበት ወገብሽ።
ወገቤ አሁን 103 ነኝ። በጣም ብዙ ነው እንግዲህ አስቢ። ምን እዚህ ጋር ማየት ያለብሽ ሰውነትሽ እየተጎዳ ነበር። አየሽ፣ ሰውነትሽ እያለቀ ቦርጭሽ እየሞላ ነው የነበረው ማለት ነው። ቅድም ቦርደር ያልሻቸው ነገሮች ዝም ብሎ በአንድ ቀን የመጡ አይደለም እና እንደ ቀላል ነገር ማየት የለብሽም። ቦርደር እንግዲህ ግፊት ቦርደር ይባላል፣ ስኳር ቦርደር ይባላል። ቦርደር የሚባል ዜና የሰማችሁ ቀን ብዙ ታማችሁ መታችኋል። ከውስጣችሁ ለረዥም ጊዜ ስትታመሙ ነበር ማለት ነው እና እንደሱ አንደርስታንድ አድርጊ። ጾመኛ ስለሆንሽ ነው እንግዳ የገባሽ። አተር መብላትሽም ቆንጆ ነው፣ ባቄላውም ቆንጆ ነው፣ ምስሩም ቦሎቄውም እነዚህ በሙሉ ቆንጆ ናቸው። ዘይት አታደርጊም፣ ቅቤ አታደርጊም። ጾመኛም ስለሆንሽ ቅቤ አታደርጊም፣ ዘይት አታደርጊም። አዎ፣ ግን እነዚህ አሁን የነገርኩሽን እንደ አትክልት ያቸው። በፊት አሳ ስትበይ ወይ ስጋ ስትበይ ከምን ጋር ነበር የምትበዩ? ከአትክልት ጋር ነበር የምትበዩ። አሁን እነዚህን ያልኩሽን እነ ባቄላ መስራተርን እንደ ዋና ምግብ አትውሰጃቸው፣ እንደ ሳይድ ዲሽ አጋዥ አድርገሽ ውሰጂ ነው እያልኩ ያለሁት። ስለዚህ በቂ ፕሮቲን ከነሱ ለማግኘት መከራሽን ነው የምትበይው፣ አትችይውም። ለምሳሌ ሜትር ከ57 ከሆንሽ 400 ግራም የምታክል አሳ በልተሽ እንኳን የምታገኘውን ፕሮቲን 400 ግራም ከግማሽ ኪሎ ግራም ያነሰ ነው እንደምታውቂው። ከባቄላ ላግኝ ካልሽ 1 ኪሎ ግራም ባቄላ በላይ መብላት አለብሽ። ማን ነው ችሎ 1 ኪሎ ግራም የተቀቀለ ባቄላ የሚበላው? ማንም ሰው አይችልም። በሆነ ተአምር እንደው ባቄላውን በልተሽ ብትጨርሺ ሰውነትሽ ላይ ከፍተኛ ፋት ይመጣል፣ ቦርጭ ይመጣል። ከፍተኛ ካርቦሃይድሬት አላቸው ነው እያልኩሽ ያለሁት። ስለዚህ እነሱን እንደ ዋና ምግብ አታድርጊ። በተለያየ መልክ በተለያየ መንገድ አብሲ እና እነ ሶሲ ላይ ፎከስ አድርጊ። አሁን ያልኩሽ እነ ቶፉ ላይ ፎከስ አድርጊ። እሱም በቂ ከበላሽ በኋላ ለምሳሌ በሶሲ ከሆነ 2 እሽግ ማለት ነው፣ ትናንሽ ናቸው። 2 እሽግ ብትጨርሽ ለቀን የቀረውን ግን ከጎን ድፍን ምስር ወይ ባቄላ ቦሎቄ ብታደርጊ በቂ ሊሆን ይችላል። የሚጠጡም አሉ፣ ከአተር የሚሰሩ ከአኩሪ አተር የሚሰሩ የሚጠጡ የቬጋን የጾም ወቅት የሚጠጡ ፕሮቲኖችም አሉ። በዚህ ወቅት ያግዙሻል ተጨማሪ። ይሄን ካደረግሽ በኋላ አትክልት ከጎን ላይ በደንብ አድርገሽ ብይ። ፍራፍሬ ብትበይ ችግር የለውም። አሁን ባለሽበት ሁኔታ ድንች የተቀቀለ መብላት ትችያለሽ። ድንች ትችያለሽ፣ ቀይ ስር ትችያለሽ፣ ካሮት ትችያለሽ፣ ስኳር ድንች ትችያለሽ፣ ገብስ ትችያለሽ። አንቺ አሁን ገብስ በቅንጬ መልክ፣ በቆሎ መልክ፣ በንፍሮ መልክ ትችያለሽ። ሩዝ ትችያለሽ። ቡኒውን ከነጩ ይልቅ ቡኒ ሩዝ ሞልቷል፣ በጣም ሞልቷል። የት አካባቢ ነሽ የምትኖሪው? እኔ አሁን አዲስ አበባ ነኝ ያለሁት። የት አካባቢ? ሰሚት። ኦኬ። አይ ሰሚት ከሆንሽ የሆነ ሱፐር ማርኬት ገብቼ ባለፈው በጣም ብዙ ብራውን ራይስ አየሁና እዛ አካባቢ ከሆንሽ እንደ ቦታው ልነግርሽ ነበር። ኤኒዌይ ብራውን ራይስ አለ በየቦታው ያለ ይመስለኛል። ቡኒ እኮ ማለት ቡኒ ሩዝ ማለት ነው። ኩንስ አለ ያለውኛ ታገኘው ታውቀዋለሁ። ቡኒ ሩዝ አውቀዋለሁ። አጃም ይሆናል። አጃም ትችያለሽ። አጃም ማለት ነው። እነሱን መመገብ እኔ ደግሞ ከወረደ በኋላ እየተሳስቻለሁ ማለት ነው። ያ እኮ ነው። ምክንያቱም አሁን ፎሎ አፕ ቢኖራቸው አሁን እኛ ጋር ፎሎ የሚያደርጉ ሰዎች መቼ ምግባቸው ምን እንደምንጨምር እኮ በየጊዜው እነግራቸው። አንቺ ዝም ብለሽ ቅድም የምትበይውን ከአትክልት ጋር ልብላ ካልሽ አትችይውም። እንቅልፍሽ ይዛባል። መጀመሪያ አካባቢ ልክ ስታቆሚ ደስ ይልሻል አውቃለሁ። እንጀራ አቁመሽ እነዛ ስጋ አሳ ስትበይ ደስ ይላል። ልቀጥል በዛ ካልሽ ከሳምንታት በኋላ ግን ብዙ ነገር ነው የሚመጣው። ሆርሞን፣ የታይሮይድ ሆርሞን ኢሹ ይመጣል። ሆርሞን ይዛባል፣ እንቅልፍ ይዛባል፣ መድከም ይመጣል፣ ሰውነት መገጣት ይመጣል። እና አሁን ትችያለሽ። ቢኮዝ አንቺ አሁን እኮ የስኳር መድኃኒት ላይ አይደለሽም ያለሽው። ስኳሩ እንደውም ደህና ነው። ትንሽ ግፊቱና ኮሌስትሮል አሁን ይሄ ኢንተርናሽናል ላብራቶሪ እሱም በውስጥም ትልኪልንና እናየዋለን። አሁን እያልኩሽ ያለሽን ገባሽ? 3 ወር ነው የቆየሽው።
3 ወር ሰውነትሽን ሪኮምፕ ለማድረግ ወይም ደግሞ ሰውነትሽ ስብ እንዲጠቀም ለማድረግ ስቶር ያደረግሽውን ስብ ቦርጭሽን እንዲጠቀም ለማለት ነው የፈለግኩት እና 1 ወር ራሱ በቂ ሊሆን ይችላል። ስለዚህ ከመጣታችን በፊት ቁልፉ ምግብሽ አሁን ብራውን ራይስ አይደለም። ቁልፉ ምግብሽ አጃ አይደለም፣ ገብስ አይደለም፣ ቢቅንጬ አይደለም። ቁልፉ ምግብሽ ቅድም ያልሽው ሶሲው ነው። ቁልፉ ምግብሽ ቶፉ ነው። አየሽ አይደል? አሁን ታርጌት የመጀመሪያው እንደው ይሄን ፕሮግራም የሚሰማ ሰዎችን ብቻ ቁልፍ ይዞ ቢሄድ ደስ ይለኛል። በቀን የሚያስፈልገኝን ፕሮቲን ታርጌት መትቻለሁ ወይ? ያን ካደረግሽ በኋላ ነው ስለ ብራውን ራይስ መታወሪው ተጨማሪ ነው እያልኩሽ ያለው። ስለ ባቄላ መታወሪው፣ ስለ ድንች፣ ስኳር ድንች መታወሪው እንጂ ነገ ጠዋት ተነስተሽ ብራውን ራይስ አገኘው ብለሽ እሱን ቁርስ ብታደርጊ ቀንሽ ተበላሽ። እንደሱ ያስራል። ስለዚህ መብላት እችላለሁ ወይ ሳይሆን የምትበይበት መንገድ አሁን ያልኩሽን ነው። በቀን የማይጎለውን ሰውነትሽ የሚፈልገውን ሁሉ ነገርሽ የሚሰራበትን ከጥፍር እስከ ፀጉር ሆርሞኖችሽ፣ ኤንዜሞች ምን በሱ በፕሮቲን እኮ የማይሰራ ነገር የለም። ንጉስ እኮ ነው፣ የምግብ ንጉስ ነው ለመናገር እና ያንን ልጄ ጋር ከጉረምሳ ልጄ ጋር የሆነ ሰው ቤት ሄድንና ብፌ ነገር ነበር። ቅርብ ቀን ነው። ልክ እንደገባው የኔ ራዳር እንግዲህ ያው ስጋዎቹን ምናምን ነው የሚፈልገው፣ ስጋውን አሳውን ምናምን ነው የሚፈልገው እና ጠጋ ብሎ በጆሮዬ እኮ ነው ዌሪስ ፕሮቲን እያልሽ ነው አይደል አለኝ። እንዴት አለ ፕሮቲን እያልክ ነው? yes በቃ ምን ላድርግ ታዲያ? ዌሪስ ፕሮቲን በቃ ፍሪጅሽን ክፈቺ፣ አሳ አለኝ ወይ? አየሽ አይደለም? እነዚህ ኳርቲ ፕሮቲን ጾም ባይለበት ጊዜ እነ ሰርዲን አሉኝ ወይ? እነዚህ ስጋ አለኝ ወይ? ቀይ ስጋ ነው ወይ? ጾም አይለውም ወይ? ይሄ ቁልፍ ነው። ጾም ሆነ አይደለ? ጾም ከመግባቱ በፊት ቅድም ያልኩሽን በቂ ቶፉ አለኝ ወይ? አይ አለ ብሎኛል። አዲስ አበባም ላይ በጣም ቤት ውስጥ የሚዘጋጅ ቶፉ አይሆንም። ብዙ ጊዜ እውነት ለመናገር አስቸጋሪ ነው ቤት ውስጥ ማዘጋጀት ቶፉ። አይዶን ነው። በውስጥ ደብረ ወርቅ የሆነ ነገር ስትነግረኝ ነበር። ደብረ ወርቅ የእኛ ስታፍ ናት። ደብረ ወርቅ ዩዘርኔም ካገኘች ፎሎ አድርጊያትና ስለ ቶፉ የት የሆነ ቻይና ገበያ ምናምን ብሎ ሲያወሩ ሰምቻለሁ። ቦሌ አካባቢ አላወኩም። ቻይና ገበያ ምናምን ብሎ ሲያወሩ ሰምቻለሁ። እስቲ ፈልጊ። እንደዛ ቶፉ ልክ እንደ ጠረጴዛ ጠንካራ መሆን አለበት። ቶፉ እንደዚሁ ቤት ውስጥ የሚዘጋጀው የተወሰነ ከውስጥ እኮ ካርቦሃይድሬቱን ስታርቹን መቀነስ ይቻል ይሆናል፣ ግን ፐርፌክት የሆነ ከፍ ያለ የፕሮቲን ፐርሰንት ያለው እጅግ ዝቅ ያለ የኢነርጂ የካርቦሃይድሬት መጠኑ ዝቅ ያለትን ቶፉ ማዘጋጀት ይከብዳል እና ጾም በሆነበት ጊዜ አስቀድሞ በቂ ሶያ መያዝ፣ በቂ ቶፉ መያዝ። እንደ አሳ እንደ ስጋ ደስ ላይሉ ይችላሉ። እሱን አንብቡ፣ ተፈላሰፉ። እንዴት አድርጊ ላጣፍጠው ምናምን ምን ታደርጊዋለች ታዲያ? መድኃኒት እኮ ነው። መድኃኒቱ ደስ ሳይለንም እየመረን እቀምምበታለሁ። ቅመሞችንም እኔም አረብ ሀገርም ብዙ ስለቆየሁኝ ቅመሞቹ በቃ ምንም ቅጠላ ቅጠሎችም ሲጨማመሩ ራሱ ቆንጆ ይሆናል። ሽታው ለራሱ እንትን ያደርገዋል። ማባያን መቀየር ያንኑ ቶፉ በዳጣ በአዋዜ በሚጥሚጣ እያደረግሽ እንግዲህ በርቺ። ታይማችን እያለቀ ነው። አመሰግነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ያገኘው ደስ ብሎኛል በጣም። እሺ ዶክተር ዲሴምበር 19 ጀምሮ እንግዲህ ዩሮፕ ኢትሊ አይ ቲንክ በ19 ነው የምንገባው። ኢትሊ ያላችሁ እንግዲህ ተዘጋጁ። እንግዲህ ኳሊቲ ፕሮቲኖች የት እንደሚገኝ ኮመንት ላይ ጽፉልኛል። ሮም ነው አይ ቲንክ ለመጀመሪያው ጊዜ የምንሄደው። እንግዲህ ዩሮፕ ምን ጠፍቶ በሉኝ። ኤኒዌይ አበባ ከሚስላንሺ ፋሲል ዌልካም። ፋሲል ተስፋዬ የሚል ዩዘር ኔም ይታያቸዋል። ፎሎ አድርጉት። ፋሲል የኛ ፓርትነር ነው። ፋሲል የእኛን ኮዝ ከሚያግዙ ሰዎች ውስጥ ቶፕ ነው።